በከተማ በየሃውስ ወልዱ እያንዳንዱ ቤተሰብ 2 ለምግብነት የሚያገለግሉ ፍራፍሬና 1 የጥላ ዛፍ ደጃፉ ላይ እንዲተክልና እንዲያጸድቅ ነው። እንዲሁም ደግሞ በገጠር ደግሞ መስኖ ገብ በሆኑ አካባቢ ወደ 24 የሚሆኑ ቀበሌዎች አሉን። እነዛ ቀበሌዎች ላይ ዝግጅቱ አልቆ የጉድጓድ ዝግጅቱ አልቆ እነዚህን ችግኞች ከችግኝ ጣቢያ ወደ ቦታ የማንቀሳቀስ ስራ ሰርተናል ማለት ነው። ስለዚህ በተለይ መላው ማህበረሰባችን ወጣቱ፣ ሴቱ እንዲሁም የሃይማኖት አባቶች፣ የመንግስት ሰራተኛው አጠቃላይ ድሬዳዋ በከተማም በገጠርም ያለው ማህበረሰብ በነገው ዕለት ከ12 ሰዓት እስከ 12 ሰዓት ባለው ይሄንን ያቀርነውን የችግኝ ተከላ መርሃ ግብር ሀገር አቀፍ የታቀደውን ያከናውናሉ ማለት ነው። ለዚህም አስተዳደሩ ሁሉም የተለያየ ንዑሳን ኮሚቴዎችን አዋቅሮ ወደ ስራ ተገብቷል። በእኛ መስተዳደር በስፋት የምንተክለው አንዱ ብርቱካን ነው፣ ሁለተኛው ፓፓያ ነው። ሌሎቹ ኢንዲጂነስ የሆኑ በአካባቢው የሚታወቁ እንደ አንበሾክ፣ ሮማን፣ ሎሚ የመሳሰሉ ሰፊ ዝግጅት የተደረገባቸው አሉ። እንዲሁም ደግሞ ለቡና ተስማሚ በሆኑ ኤሪያዎች ላይ ደግሞ የቡና ችግኞችን ዝግጁ አድርገን ለአርሶ አደሩ እያሰራጨን ያለንበት ሁኔታ ነው ያለው ማለት ነው። ሁሉም የከተማውም ነዋሪ አርሶ አደሩም ባሉበት አካባቢ ላይ በሚችለው አቅም እነኚህ ምርቶች የሚያመርት ከሆነ የምግብ ዋስትናችንና ስነ ምግብ ዋስትናችንን ከማረጋገጥ አንጻር ሰፊ ጠቀሜታ ይኖረዋል። አረንጓዴ በሌለበት ሙቀቱንም መቋቋም አትችልም። ስለዚህ እያንዳንዱ ህብረተሰብ ይሄንን አውቆ በግዴታ ሳይሆን በውዴታ ድሬዳዋን አረንጓዴ የማድረግ አየሩንም መለወጥ እንችላለን እኮ የሞቃታማን ወደ ቅዝቃዜ ማምጣት የሚቻልበት ሁኔታ ስለሚሆን እያንዳንዱ የህብረተሰባችን ክፍሎች ይሄንን መነቃ ተሳትፎ አድርጎ የራሱን አካባቢ በግሪን መለወጥ ይኖርበታል የሚል ሀሳብ ነው ያለኝ። ከሰማው ሰዓት ጀምሮ በጣም ኦብሰስ ዶኛለሁ፣ ጓግቻለሁ። ለምን ከተባለ ሁሌ የተዘራ ነው የሚታጨደውና ላይክ ዛሬ የዘራውት ነገር እርግጥ ነው ዛሬ ላልተቀበለው እችላለሁኝ፣ ግን የዛሬ 5 ዓመት የዛሬ 10 ዓመት የሚሆን ትልቅ አሻራ ለመጣል ጓግቻለሁ። ድሬዳዋን ትንሽ አሁን አየር ሙቀቱም ብዙ ችግር ስላለ በጣም ያስፈልጋል ችግኝ ተከላ በገጠርም በከተማም ማለት ነው። ስለዚህ አሁን ድሬዳዎች በዚህ ዕለት ሁሉም ተነስቶ ወንዱም ሴቱም ትልቁም ትንሹም በጊዜው ተነስቶ የተባለው ቦታ ችግኝ ተከላ የተዘጋጀበት ቦታ ሄዶ መትከል አለባቸው ነው። የጎርፍ የሚወርድበት አካባቢዎች ሁሉም በአረንጓዴ አሻራ በመሸፈን ለወደፊት ድሬዳዎችን ማሳመር ይሄ ለሁላችንም ነው፣ የማንንም ሳይሆን የሁላችንም ስለሆነ እና የበኩሌን ድርሻ ለመሳተፍ በጣም ተዘጋጅቻለሁ።